በጠላት ከበባ ውስጥ ነን ሲሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ተናገሩም። ጠቅላይ ሚኒስትሩ ታላቅ የምስራቅ አፍሪካ የትስስር አብዮት አበሰሩም። ሰሞነኛው ግጭት በትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም ሲሉ የትግራይ ጊዜያዊ አስተዳደር ተናገሩም። የአዲስ አበባ ፖሊስ ሰው አልባ ፖሊስ ጣቢያ ሊከፍት መሆኑን አሳውቋል። ፕሬዝዳንት ትራምፕ ኮሜዲያን ትሬቨር ኖህን ሊከሱ ስለመሆኑም ይዘናል። የኢራን ጠላት ሳዑዲ አረቢያ ሆና ተገኝታለች። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለጥር 24 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከኢሳት ጀምሮ የሚቀርቡ ይሆናል። ከዜናዎቻችን ጋር አብሯችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። በጠላት ከበባ ውስጥ ነን ሲሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ተናገሩም። በጠላት ከበባ ውስጥ ነን የሚል የዘመናት አስተሳሰብ ነበር ይላሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ። በጠላትነት መፈራረጅ በቀጠናው የተለመደ ነው። በእርግጥ አሁንም አንዳንድ መንግስታት በዚህ ሐሳብ ውስጥ ናቸው። ጥቅማቸውን ለማስከበር ኢትዮጵያ እስረኛ ሆና እንድትኖርም የሚፈልጉ ናቸው ይላሉ። አንዳንድ ጎረቤት ሀገራት በራሳቸው ስጋት ሆነው ተጨማሪ ስጋት ወደ ቀጠናችን የሚጎቱትም አሉም ብለዋል። ኢትዮጵያ ግን በአፍሪካ ቀንድ ያላት ፖሊሲ ተቀይሯል የሚሉት አቶ ጃፋር የአፍሪካ ቀንድም በደህንነት ስጋት በማየትም የተቃኘነው ፖሊሲ ተለውጧል። ቀጠናውን ከመግዛት ይልቅ ወደ መምራት እሳቤ ተሸጋግረናልም ይላሉ። ኢትዮጵያ በአዲስ እሳቤ የቀጠናው አሰባሳቢነቷ የምታጠናክርበት በዚህ ጊዜም በአሮጌው የጠላትነትና የቅራኔ አስተሳሰብ ውስጥ የቀሩ ሀገራት የሚስተናገዱበትን መንገድም ያብራራሉ። አሁን በዓለም ውስጥ ከፍተኛ ለውጥ እየተካሄደ ነው። የዓለም ስርዓት ተሰብሯል። በዚህ ለውጥ ውስጥ ኢትዮጵያ ምን አይነት የውጭ ግንኙነት ፖሊሲ እየተከተለች ነው? ለውጦቹ ስጋት ወይስ እድል የሚሉትን ጥያቄዎችም በጥቅል ይተነትናሉ። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ ከአርማ ፖድካስት ጋር ያደረጉት ቆይታ የተቀነጨበም። ጠቅላይ ሚኒስትር አብይ አህመድ ታላቅ የምስራች የአፍሪካ ትስስር አብዮትን አበሰሩም። ኢትዮጵያ በታሪኳ አይታው የማታውቀው መልኩም ቀጠናውን በኤሌክትሪክ ኃይልና በዘመናዊ የመንገድ መሰረተ ልማት የማሳሰር ግዙፍ እቅድ ይፋ አደረገች። ጠቅላይ ሚኒስትር አብይ አህመድ የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን በመረቁበት ደማቅ ስነ ስርዓት ላይ ባስተላለፉት መልእክታቸው ሀገሪቱ ከሶማሊያና ከደቡብ ሱዳን ጋር ያላትን ቁርጠኝነት ወደ አዲስ ምዕራፍ እንደምታሸጋግር በይፋ ተናግረዋል። ኢትዮጵያ ለብቻዋ ተነጥላ የምታገኘው እድገትና የኤነርጂ ዋስትና የለም ያሉት ጠቅላይ ሚኒስትሩም በሶማሊያና በደቡብ ሱዳን በኩል የሚዘረጉት የኤሌክትሪክና የመንገድ መሰረተ ልማቶች እውን እንዲሆኑ መንግስታቸው አስፈላጊውን መስዋዕትነት ሁሉ እንደሚከፍል ቃል ገብተዋል። የኢትዮጵያ የልማት ክንድ ከእነዚህ ሀገራት ባለፈ እንደ ሱዳን፣ ኬንያና ታንዛኒያ ያሉ የቀጠናው ሀገራት በኃይልና በተለያዩ የኢኮኖሚ ዘርፎች እያስተሳሰረ መሆኑን ገልጸዋል። ይህ ትስስር ኢትዮጵያን የአፍሪካ ኃይል ማማና የንግድ መገናኛ ለማድረግ እየታለመ መሆኑን አመላክቷል። ይህ ታሪካዊ እርምጃ ኢትዮጵያን በምስራቅ አፍሪካ ያላትን የጂኦፖለቲካዊ ተጽዕኖ ከማሳደጉም ባለፈ የቀጠናውን የንግድ እንቅስቃሴ በእጅጉ ይለውጠዋል ተብሎም ይጠበቃል። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበርም አሉ። ሰሞነኛው ግጭት በትክክል በምን ምክንያት እንደተነሳም እስካሁን ግልጽ አልሆነልኝም ሲሉም ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈው ቃለ መጠይቃቸው ላይ ግጭቱ የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነም ተናግረዋል። ታጣቂዎቹ እንቅስቃሴም በጊዜያዊ አስተዳደሩ ውሳኔ የተከናወነ እንደሆነም ጠቁመዋል። እንደ ታደሰ ገለጻም እነዚህ ውሳኔ የደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነም ገልጸዋል። ተፈናቃዮቹ ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩን የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱም የመመለስ እቅዱ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩን ወደ ጎን በመተው የተንቀሳቀሰ ነው፣ ይህ እንዲስተካከል ስንጠይቅ ቆይተናልን ብለዋል።
በጠለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደፍቋል ያሉት የማንነት አደጋም በምክንያትነት ጠቅሰዋል። በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ ተገደዋል ሲሉም አክለዋል። የትግራይ ኃይሎች በጠለምት አካባቢ እንዲንቀሳቀሱ የደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉም እርምጃውን ተከላክሏል። ይህ እንቅስቃሴ በሚደረግበት ጊዜ ያልታሰበ ግጭት አጋጥሟል ያሉት ፕሬዝዳንቱ ወደ ሙሉ ጦርነት የገባ የሚመስል ድሮን ጥቃት መፈጸሙን በማንሳትም የፌዴራል መንግስትን ወቅሰዋል። ከሰሞኑ እየተፈጸመ ያለው የድሮን ጥቃትም እና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸው በረራዎች ከሐሙስ ዕለት አንስቶ መሰረዙን አይዘነጋም። ከ5 ቀናት ያስቆጠረው የበረራ መቋረጥ ዛሬ ሰኞም መቀጠሉ ቢቢሲ ማረጋገጡን ተመልክተናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ይህን የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉን በቃለ መጠየቃቸው ገልጸዋል። የአዲስ አበባ ፖሊስ ሰው አልባ ፖሊስ ጣቢያ ሊያቋቁም መሆኑ ተሰምቷል። በአዲስ አበባ የመጀመሪያውን የተባለለት ስማርት የፖሊስ ጣቢያ በቦሌ አገልግሎት ሊጀምር ነው ተብሏል። በኢትዮጵያ ፌዴራል ፖሊስ ታሪክ አዲስ ምዕራፍም ተከፍቷል። በቦሌ ክፍለ ከተማ ቦሌ ድልድይ አካባቢ ፖሊስን በአካል ማግኘት ሳይጠበቅ በቴክኖሎጂ ብቻ ጉዳዩን የሚያስፈጽሙበት የፖሊስ ጣቢያ ወይም ስማርት ፖሊስ ስቴሽን ለአገልግሎት ዝግጁ መሆኑም ተሰምቷል። የጣቢያው ልዩነቶች ምንድናቸው ተብሎ የተነገረም ሲሆን ሰው አልባ ነው፣ በአካል የሚገኝ ፖሊስ የለም፣ በቪዲዮና በድምፅ ከዋናው ማዕከል ኦፊሰሮች ጋር በመገናኘት ጉዳዩን ያስፈጽማሉ። በዚህም አገልግሎት አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ እንግሊዝኛ እና ሌሎችም ቋንቋዎች አገልግሎት ይሰጣል ተብሏል። ከወንጀል ሪፖርት በተጨማሪም እስከ 46 የሚደርሱ የመንግስት አገልግሎቶችም ይሰጣል። ከሙስና የጸዳ የሰው ንክኪ ስለሚቀንስ ለሙስናና ለእንግልት የሚዳረጉ አሰራሮችን ያስቀራል ተብሏል። ይህ በቦሌ የተጀመረው የሙከራ ፕሮጀክት በቀጣይ በመርካቶና መገናኛ ጨምሮ በሌሎችም አካባቢዎች ይስፋፋል ተብሎም ይጠበቃል። አድማጮቻችን የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። አሁንም ዜናዎቻችን ወደ እናንተ ማድረሳችን እንቀጥላለን። በሶማሊያ ፓርላማ ሁከት ተቀሰቀሰም። በርካታ የፓርላማ አባላትም ጉዳት ደርሶባቸዋል ተብሏል። በሶማሊያ ፓርላማ ተቃዋሚዎች በህገ መንግስት ማሻሻያ ድምፅ አሰጣጥ ላይ እንቅፋት በመፍጠራቸው ሁከት ተቀስቅሷል። ተቃዋሚ የፓርላማ አባላት ወደ አዳራሹ በመግባትም መግቢያዎችን በመዝጋትና በህገ መንግስታዊ ማሻሻያ ላይ ሊደረግ የነበረውን ስብሰባ ለማስተጓጎል የአፈ ጉባኤውን ወንበር በመያዛቸው ግጭት መፈጠሩን የአካባቢው መገናኛ ብዙሃን ዘግበዋል። በፓርላማ አባላትና በጸጥታ ኃይሎች መካከል ግጭት መከሰቱ የተነገረም ሲሆን የህግ መወሰኛ ምክር ቤት አባል የሆኑት ከድር ዛሬድን ጨምሮ በርካታ የፓርላማ አባላት ጉዳት ደርሶባቸዋል። ካድር ዛሬድ በእግራቸው ላይ በደረሰባቸው ጉዳት ምክንያትም ሆስፒታል መግባታቸውም ታውቋል። የማይክሮፎንና የድምፅ መሳሪያዎች በመሰበራቸው ምክንያትም የዕለቱ ስብሰባ ሙሉ ለሙሉ እንዲሰረዝ ተደርጓል። ሳዑዲ አረቢያ የኢራን ዋነኛ ጠላት ሆና ተገኘችም። የሳዑዲ መከላከያ ሚኒስትር ትራምፕ እርምጃ ካልወሰዱም ኢራን መልሳ ትጠናከራለች የሚል አነጋጋሪ ሀሳብ ሰጥተዋል። የሳዑዲ አረቢያው የመከላከያ ሚኒስትር ፕሬዝዳንት ዶናልድ ትራምፕ እንደሳቱት በኢራን ላይ ወታደራዊ እርምጃ የማይወስዱ ከሆነም ኢራን የበለጠ ትጠናከራለች ብሏል መባሉን ነው እንግዲህ እያነጋገረ የሚገኘው። የአሜሪካው የዜና ድረገጽ አክሲዮን የመከላከያ ሚኒስትሩ ልዑል ካሊድ ቢን ሳልማን አርብ ዕለት ዋሽንግተን ውስጥ በተደረገ የግል ውይይት ላይ አሜሪካ ኢራን ካልመታች አገዛዙ ተጠናክሮ ይለወጣል ማለታቸውን በስፍራው የነበሩ ምንጮች ጠቅሶ ዘግቧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ግን የአንድን አገር አቋም በመገናኛ ብዙሃን ዘገባ ብቻ አንመዝንም፣ ዘገባውን አጣጥለው አገራቸው ከሳዑዲ አረቢያ ጋር ቋሚ ግንኙነት እያደረገች እንደመሆኑም አመላክተዋል። እሁድ ዕለት የወጣው አሽራቅ አል አውስጣ የተባለው የኢራን ጋዜጣ በበኩሉ ደግሞ አንድ የሳዑዲ ከፍተኛ ባለስልጣን ጠቅሶ እንደዘገበው ሳዑዲ አረቢያ በኢራን ላይ ያላት አቋም አልተቀየረም ሲሉም አስተባብለዋል። ስማቸው ያልተጠቀሰው ባለስልጣን እንደተናገሩትም ሳዑዲ አረቢያ በኢራንና በሳዑዲ መካከል የተከሰተው ችግር በዲፕሎማሲና በንግግር እንዲፈታም ትፈልጋለች ብለዋል።
ይህ በእንዲህ እንዳለም የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቪ ደግሞ በኢራን ላይ ጥቃት የሚፈጸም ከሆነ አሜሪካና አጋሮቿ ከባድ ምላሽ እንደሚገጥማቸውም ተናግሯል። ጠላታችን የምትፈጽመው አንድ ስህተት አሜሪካውያን ለአደጋ ይዳርጋቸዋል፣ እንደዚሁም ከቀጠናው የሚነሳው እሳት አሜሪካና አጋሮቿን ይበላቸዋል ሲሉም አስጠንቅቀዋል። በመጨረሻም ትራምፕ ትሬቨር ኖህን ሊከሱ መሆኑን ሰምተናል። ፕሬዝዳንት ዶናልድ ትራምፕ በደቡብ አፍሪካዊ ታዋቂ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖህ በግራሚ ሽልማት ወቅት በተናገረው ስሜን አጥፍቷል በማለት እንደሚከሱት ዝተዋል። በሽልማት ስነ ስርዓቱ ላይ ኖህ የዓመቱን ምርጥ ሙዚቃ ባስተዋወቀበት ጊዜ የዓመቱን ምርጥ ሽልማት የኤፕስታይን ደሴት ስለሌለ ትራምፕ ከቢል ክሊንተን ጋር የሚዝናኑበትን ግሪንላንድ ደሴት አጥብቀው እንደሚፈልጉት ሁሉም አርቲስት የሚፈልገው ሽልማት ብሎ ነበረ። ትራምፕም ይህንን ንግሩን ፍጹም ውሸት በማለት ስለቀደመው ፕሬዝዳንት ቢል ክሊንተን ምን ማለት እንደማይችሉም፣ ነገር ግን በወሲብ ጥቃት በወንጀል ስሙ በስፋት የሚነሳው ኤፕስታይን ደሴት እንዳልተገኙ እንዲያውም በአቅራቢያው እንዳልደረሱም በማህበራዊ ሚዲያ ገጻቸው ላይም ጽፈዋል። እንዲህ ያለው ክስም በመደበኛ መገናኛ ብዙሃኖች እንኳን እንዳልቀረበባቸው በመጥቀስም ኖህ የተናገረው ነገር የቀልድ መስመር ያለፈ ስም ማጥፋትም ብለውታል። ስለዚህም ጠበቆቻቸውን በማዘዝ ትሬቨር ኖህ ከፍተኛ ጉዳት አድርሶብኛል በማለት በሕግ እንደሚጠይቁትም ዝተዋል። ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ ለጥር 25 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ስላደመጣችሁን ከልብ እናመሰግናለን። ሰላምን ተመኘን።